መኪና ነው ወይ አልጋ አላለም ሰውየው። ምን አይ ላቭ ዚስ ጋይ። ቆይ ና እስኪ መኪና ነው አልጋ ነው ወይ ያለው ሰውዬ። እንኳን በሰው በግንድ ይሸሻል። አንተ ወደዚህ እንዳልደግመህ ናይር ከፊቴ ደግሞ እንዳሁኑ ነካክቻልተውም። ታቦቱ ላይ ላለው ለአልፋና ኦሜጋ ለኢየሱስ ክርስቶስ ስም ነው የምንሰግደው። ስማ ጴንጤ፣ አንተ ከሃዲ፣ የቃል ኪዳኑ ታቦት በሰማይ ላይ ታየ ማለት ምን ማለት ነው ታዲያ? ታቦት በዚያ ላይም አለ ማለት ነው። እዚያ ላይ ሀገር ካለ እንግዲህ አለ ማለት ነው። ይሄን እኮ ነው አይደለም፣ መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁም። የሰማይ መጋረጆች ተቀደዱ ተከፈቱ ይላል። ተቀደዱ። የቃል ኪዳኑ ታቦት በሰማይ ላይ ታየ ማለት ምን ማለት ነው? ታቦት በዚያም ላይ አገር አለ ማለት ነው። ታቦቱ ላይ ላለው ለአልፋና ኦሜጋ ለኢየሱስ ክርስቶስ ስም ነው የምንሰግደው። ስማ ጴንጤ፣ አንተ ከሃዲ መናፍቅ፣ አዳምጥ። የራስንነት መቀጠል ትችላለህ። በቃ ኦርቶዶክስ ላይ ተፋታ፣ ሙስሊሞችን ተፋታ፣ ሙስሊምም ተፋታ፣ ኦርቶዶክስም ሁላችሁም ተፋቱ። ጸሎቴን ትቼ እሰማልሃለሁ። ማርያም ወይ ማርያም፣ እንዴት 15 ፎቅ ብቻ ይኖረኛል? እንዴት ይላል እስከሚጨርስ ሰበኩና ጀለስ ምናምን አልኩት። ራቅስ እዴ ነበርክ እንደ ወንድ ምናምን አለኝ። አውዚ ነበርኩ እኮ እና 15 ፎቅ አንሶ ነው አልኩት። አይ ሰምተኛል። አይ ተመልከት፣ ሌባና አስመሳይ። ስለዚህ 2700 የቲዲኤፍ ጦር ገብቷል። በአማራ ክልልም ገብተዋል። በአረብ ሀገር ሂደዋል። አረብ ሀገር ለስለላ፣ አማራ ክልል ለኢኮኖሚ፣ ጦርነቱ ቢነሳ ለመሰለል። አዲስ አበባ ግን ብልጽግና ስለተዳከመ ወይ የህዝብ አመጽ ቢነሳ የመንግስት ተቋማትን በ24 ሰዓት ለመያዝ ነው። አማራ ፋኖ ሲና አድርጓል። ዱቄታ አላደረገም። ትግሬ ግን ከ850 ኪሎ ሜትር መጥቶ ይሄን እየሰራ ነው። በምን ሰበብ? ህዋት ለሁለት ተሰንጥቋል፣ ለሁለት ዓመት ጦርነት ነበር፣ ርቦናል በሚል ወደ አዲስ አበባ ገብተዋል። ወጣቶች ቲዲኤፎች ለ8 እና ለ6 ወር የሰለጠኑ እንደገና ተጨማሪ ስልጠና። ጀግና ትግሬ 2700 በላይ ነው። አብይ አህመድ አጃቢዎችን ቀይሯል። ይሄው ደግሞ ዛሬ የመጣው ዜና ህዋትን ፈረጀ፣ ከንትን ላይ ሰረዘ። ያ ማለት ጦርነቱ ሊጀመር ነው ብያቸዋል። 2 ዓመት እንዲያገግሙ አማራን ጠልተውት የኦሮሞ ዘረኞች ትግሬ እንዲያገግም እነ ደብረጽዮን እንዲያገግሙ ረዷቸው። ምንም ፈርሶ የነበረው ህዋት ከጠፋ አማራን ብቻችን አንችለውም በሚል የኦሮሞ ድንጋይ ራሶች ህዋትን ትግሬን ጅብ ከማለት ጁንታ ከማለት 5 ሚሊዮን ህዝብ ከማዋረድ ቋንቋን አትናገርም አዘፍኑም ከማለት ኦሮሞች ዘረኞች 10 የማይሞሉ ጁንታዎችን በቁጥጥር ስር ማድረግ ይቻል ነበር። ስብሐት ነጋን ዋናውን የግድያውን የብጥበጣውን ጠማቂ አሜሪካ አስቀምጠ ለቀህ ታዲዮስ ታንቱን እኮ ያሰራችሁ ደደቦች ናቸው ኦሮሞዎች። ዛሬ ግን ይኸው ህዋት 2 ዓመት አገገመና መጣ። አሁን መቀሌ ውስጥ የምግብ እጥረት አለ፣ ውሃ የለም። በ100 እጥፍ ጨምሯል። ያዙ እህል ያዙ፣ ጦርነቱ ይጀምራል ተብሏል። ደግሞ ቢመጡ እርግጠኛ ነኝ በወሎ በኩል ቢመጡ ዛሬ አሁን መኪና እየነዱ ቢመጡ ፋኖ አይዋጋቸው። ፋኖ ራሱ ተከፋፍሏል። 360 ከፍሎታል። መረጃ ቲቪ ላይ የነበረው ዘመርኩ ከፍሎታል። ሚስጥሩ ወጥቷል። ፍላጎቱ ታውቋል። ብትንትኑ ወጥቷል። ብልጽግና ብዙ ቦታዎችን ይዟል። ስለዚህ ህዋት ቢመጣውን አንደኛ ህዝቡ ይደግፈዋል። ለምን? ድሮኑ በዝቶበታል፣ ረሃብ በዝቶበታል፣ ማዳበሪያ የለም። ህዋት ይሻላል ብሎ ሊያስብ ይችላል። ህዝቡ ሊገለበጥ ይችላል። ስለዚህ ቢዋጉ ማንም ይዋጋቸው የለም። 350 ሺህ ጦር አላቸው። ሆ ብለው ቢመጡ አሁን ማን ነው የሚያቆመው? ባለፈው እኮ ትግሬ መጣ፣ ጎጃም ተነሳ፣ ጎንደር፣ ወሎ፣ ደቡቦች ባካችሁ ባትታኮሱ እንኳ ገንዘብ አምጡ፣ ኦሮሞና ተነሳ። ኦሮሞም አልተዋጋም። ዛሬ ትግሬ ቢመጣ ማን ነው የሚያስተባብረው? አብይ አህመድ ትግሬ መጣ ተነስ ቢል አማራ ይነሳል። ለምን? ያልገባቸው ፋኖች ሁሉ መሪዎች ሁሉ አንዳንዶች ከህዋት ጋር ግንኙነት ፈጥረዋል ሳይገባቸው ፖለቲካው፣ አንዳንዶች ደግሞ ለራሳቸው ቤኔፊት ሲሉ። ስለዚህ ምን ይሆናል? በቃ ትግሬ ይሻለናል የሚል ሊመጣ ይችላል። ወደዚያ እየተመጣ ነው። ታዩታላችሁ።
ህዋት ቀጥ ብሎ 4 ኪሎ እንደሚመጣ ጥርጥር የለኝም። አብይ ጨንቆታል። ስታንድ ባይ ነው። ሁልጊዜ አውሮፕላን መርጧል። ነግራቸዋል። ሁልጊዜ ቤተ መንግስት ያድራል፣ ደቡብ ያድራል፣ ወሎ ሰፈር ያድራል፣ ምናምን ያድራል። በቃ ይፈራል ፋኖ ይመተኛል ብሎ። ሁለቱ ትግሬዎች ገና ባህር ዳር ደረሱ ከተባለ አረ ባህር ዳር አይደለም ወልቃይት ገቡ ተኩስ ተጀመረ ከተባለ ሊፈረጥጥ ይችላል። ኦሮሞ ሁልጊዜ ደግሞ የኦሮሞ መሪዎች ህዝባቸውን ጥለው ፈርጣጮች ናቸው። እንደ መንግስቱ ኃይለማርያም ይሄ ሰውዬ ያድነኛል ብለህ እንዳትጠራጠር። ሁለቱ ትግሬዎች ሲፈረጥጥ ይመጣሉ። ከተማ ያስገቧቸው 15-16 ሺህ ጦር አለ። ያ ደግሞ ያምጻል። ህዝቡ ሮቦታል፣ ይነሳል፣ አያውቀውም። ድርምስምሱ እየወጣ አሁን እኛ ሜንስትሪም ሚዲያ ያስፈልገናል። ባይዘው ተባበሩን። ይህን ንግግር ለኢትዮጵያ ህዝብ እንናገርበት። የአማራ ሀብታሞች ክፈቱልን፣ ሜንስትሪም ተከራዩልን፣ ፕሪሪኮርድ አድርገን እንልቀቀው። ይሄንን የኢትዮጵያ ህዝብ ይስማው። ቁጭ ብሎ እንደ ኢሳት ጊዜ ህዝቡ ይስማ፣ አዲስ አበባው ይስማ፣ የደቡብ ህዝብ ጉራጌው ይስማ። መረጃ የለውም። ቲክታክን የሚያየው ገንዘብ ያለው ሰው ነው። ኢትዮጵያ ውስጥ ሚሊዮነር ነው የሆነ ነው። ትንሽ ንግድ ያለው ነው። ዋይፋይ ያለው ነው። አይሰማም ህዝቡ። ህዝቡም እዚህ ውስጥ ያለው አይቆርጥም፣ እየቆረጠ አያስቀምጥም። ሌባ ነው። የሚያስቀውን ብቻ ነገር የሚመስለውን ፎሎወር እንዲያስገኝለት ያንን የምታገሰብሱ እናንተ ሌቦች። ህዝቡ የሚያድን ቆርጣችሁ ቁም ነገሩን አታስቀምጡ። ይሄ ነው ቡትቷ ሃያ ትላለች። አንገቷንና ጭንቋን ማቂንጫ አስመስላ እንዲህ ብሎ ኮማንድ ፖስት የፋኖን ያዘጋጅን። ኮማንድ ፖስት ደግሞ የወያኔ ቋንቋ ደግሞ ተውሷል። የአማራ ፋኖ የሚባለው ከዘራ ይዘው እንደ ትግሬ ከዘራ ይዘው አዋጊዎች የሚባለው ከዘራ ይዘው እንደዚህ ዝም ብሎ የትግሬ ኩኩረጃ ኮማንድ ፖስት የሚለውን አሁን ከትግሬ ነው የኮረጀችው። አንቺ ነሽ አሁን ፋኖ መርተሹ ቤተ መንግስት የሚገባው ራሽን እንኳን መግለጽ የማች አርቲኩሌት ማድረግ የማች እኔ በጣም ገረምሽ። እባክሽ ቀለብ ማነው ስዩም ነው ምን አስር ስዩም ትበስቲ። እባክሽ መጀመሪያ ንጽህናሽን ጠብቂ። አንቺ ኮፈላ ታጠቢ። መጀመሪያ ልብስሽን ቀይሪ። በደንብ አለባበስ ልመጅ። አማርኛ መናገር ጀምሪ። በእንዳንቺ አይነት መሀይም ነው እንደዚህ አጣጣጣ እያልሽ እንደ እስክንድር ነጋ አንቺ አሁን ፋኖ ነው ትፈር። ፋኖ እኮ የሰለጠነ ነው። ዶክተርና ፕሮፌሰር እኮ ያለበት ልጅ ጋዜ ጥፊ እባክሽ። ግንቦት 7 ነኝ ምናምን በየድርጅቱ እየገባሽ ባይዞ የድርጅትና ፖለቲካ ድርጅት እያበዛ ሁልጊዜ የምታዩት ኢትዮጵያ ውስጥ ሰርቶ መብላት ስለማይችል እንደናፍታማ እያለው በቃ ማንኛውም ሰው እንዳይነ ይልቃል። አሁን የምታዩቸው ሰርተው አይበሉ። በመንግስት ጋር በመደራደር ገንዘብ ይሰጣቸዋል። የፖለቲካ ድርጅት ውስጥ ነው የሚገቡ። አሁን እቺ ቀለብ ስዩም አሁን ስርዓት ያጣች ነው። ተምራ ማስተማር ተማራ ምናምን ማድረግ ያልቻለች ራሷን አርቲኩሌት ማድረግ የማችል አንድ ስቴትመንት ጻፊ ትላታጽፍ መናገር ያቃታት እኮ ነው። የተባለችውን ይዛ እዚያ ደብተር ላይ ማስተዋሻዋን ይዛ እንደዚህ አድርጋ ያን እያነበበች ነው የምትናገረው። እናንተ ናቸው ታላቅ አማራ የምትመሩ። እንደነዚህ አይነት ኦሮማራዎች አሉ። አያችሁ፣ ማወቅ አለባችሁ ጋይስ። ኦሮማራዎች እንዳሉ በተለይ የሸዋ ኦሮሞ ቋንቋው ብቻ ልጫነበት አማራ ማለት ነው። በቃ ቱለማ ይባላል። ቱሌክስ እንለዋለን እኛ ደግሞ ስናቆላምጠው። ቱሌክሶች አማራ ናቸው። ባለፈው ራሱ ሰላማዊ ሰልፍ ወጥተዋል። አማራ ለምን ይገደላል ብለው። ይሄን አታውቁ? ቱለማዎች የአማራ ሰዎች ናቸው። we love ቱለማ people from ሸዋ። ዘረኛ አይደሉም። የሸዋ ኦሮሞ ዘረኛ አይደለም። ሰውም አይገልም። የሚገርማችሁ ሰው አይገልም። ሰው መግደልን በጣም ይጸየፋል። ደግሞ በብዛት ክርስቲያን ነው። እኔ ዛሬ ኢትዮጵያ ውስጥ ብገባ አብይ አህመድ አረጋ ከበደን በ24 ሰዓት ውስጥ ያባረው። እሱ የተቀመጠበት ወንበር አለ። ቀይር አዲስ ወንበር ቀመጣል። ከዲያስፖራ ነው። ተናስተልኝ እንዴት ነህ? በቦይፍሬንድ የገባሽ ሙሉ ጌታ? አዎ በቦይፍሬንድ ነው። ከየት ነው? ከወሎ። ስንት እድሜ ስንት ነው? 23። በስንት ዓመት ጀምረሽ ነው ቦይፍሬንድ? በዓመቴ 3ኛ ዓመቴ። አይ ጀግኖች ወሎዬዎች እኮ ጎበዝ ናቸው። እንደ ከረሚላ ቀደም ብለው ጀምረሽ መኪና ነው ወይ አልጋ አላለም ሰውየው? ምን አይ ላቭ ዚስ ጋይ። ቆይ ና እስኪ መኪና ነው አልጋ ነው ወይ ያለው ሰውዬ አያውቀውም ያለው እኮ መጣ። መኪና ነው አልጋ ነው አለ።
አረና እናስገባው ይሄን በእናትህ ትንሽ ጨዋት ከኛ ጋር ማይ ፍሬንድ አንድ ቁጥር አሳይ ሲናገር አይ ላቭ ዚስ ጋይ መኪና ነው እንትን አልጋ ያለው ሰው አደናው እንኳን አደረሳቸው ወለተ ማርያም ሄሎ ገብርኤል እናመሰግናለን የዓመቱ ሰው ይበላችሁ ቅዱስ ሚካኤል በክንፉ ይጠልላችሁ ወርቃቸውን እንግዲህ ወለተ ማርያም እንደ ወልቃቸውን 56 ግራም ወርቅ አስገብተዋል እናመሰግናለን ምዕመናን ልልበሉ እንጂ ትላለች ረሃብ የገድላት አማራ ትላለች ከዚያ ሁሉም ነገር ተጠቅልሎ ገንዘቡን ትግሬና ኦሮሞ ተከፋፍሎ ከሄደ በኋላ ጉራጌ ዞር ስትል ቤት ውስጥ ዱቄት የለም ከዛ ደግሞ ትሄዳ ሰርከ ጸሎት ደግሞ እንደው እንባ በዚህ እርሾ ባልፈጠር ጌታዬ እንዲህ አይነት መሀይም ህዝብ ነው የገጠመው ያው እግዚኦ ይላል እኔ ምን አባት ከኔ ላይ የሚያፈነዳ ይመስላል ሚካኤል ያቀኛል እኮ ሚካኤል እኔ እኮ በስላሴ አምሳል የተፈጠርኩ ነኝ ሚካኤል መጥቶ እኔን ተች ማድረግ እንዲመንከት አይችልም በሰው እግዚአብሔር ሰውን በራሴ አምሳል ፈጠርኩ ስላለ ሚካኤልን ሊታዘዝ ነው ለኔ የተፈጠረው እንጂ እኔ ሊያዝዝ በምንም ታምር አይችልም ገብርኤል እኛን ማዘዝ አይችልም መጠበቅ ብቻ ነው ስራው መላላክ ነው ካምላክ አሁን ዛሬ አማራ ሚካኤል እያለ ትግሉን ጥሎ ፋኖ ሁሉ ይሰግዳል ሚካኤል መላእክት እኮ ኢየሱስን እኮ በቃ ረስቶታል ጭራሻውን አማራው ማርያምን ከማርያምና ከኢየሱስ ነው አረ አንዲ ማርያምን አትጋብኝ አንዲ ምናምን ነው የሚል ኢየሱስ አልፋና ኦሜጋውን እኮ አስረግጬ የምነግርህ ዛሬ ያወጣው ገንዘብ ብዛቱ አሁን ለሚካኤል ዓለም ሲሰበስብ ያልከው ገንዘብ ለትግሬና ለኦሮሞ ጳጳሳት ነው ለቪኤት መኪና ለነዳጅ መሙያ ለቁርጥ መበያ አቤት አማራ ሰላሚካል ሲለው ያወርደዋል ገንዘቡ ሰላሚካል እየተሯሯጠ ዶላሩን እንደዚህ ሰላሚካል በቃ ድራሽ ይጥፋ ይሄን መመለስ አይቻልም በምን ታምር ያን ሁሉ ደንቆራውን ልታነቀው አይችልም እንደውም ከቦ በመቋሚያ ይገላል ሚካኤል መላእክት ነው ኃያል መላእክት ነው ተብሏል ሚካኤል ምን አገባ ስለ ሚካኤል አሁን ወጥ ይዋልከው አማራ ሚካኤል ደርሶልህ ሚካኤል ካልደረሰልህ ማመን የለብም ሚካኤል ኢየሱስ ራሱ የማይደርስ ከሆነ ማመን የለብንም ለምን እናምነዋለን ምንድነው እሱ ብለህ መጠየቅ አለብህ ጆካ ነው ነጭ ጽፎ የሰጠን በተለይ ግብጽ ነው እያላገጠብን ያለ አሁን ብታው ጨረቃ መስሎ በቃ እንደ ካናቢሽ ወሰደው ይመስላችሁ እሱ ሚካኤል ዞር ሲል ሲመለስ ዳቦ የለም ቤት ሲመጣ ያ ሁሉ ሰው ያሞሉ አማራ እንጀራም የለም ምንም የለም ውሃ ተሯሩጣ በቢጫ ጀሪካን ተሸክማ የምትመጣው ሚካኤል ለምን አይሞላልሽም ጓዱን አንቺ ደንቆሮ አስረግጬ እንደ ቴዎድሮስ ይሄን ስነግርህ ትንጫጫለህ ፋክት ነው እኮ የምንነጋገረው ሄሎ ሰላም ሙጣ ከየት ነው ሙጣ አራዳ ልጅ እንዴት ነሽ ደህና ነሽ ከየት ነው ወደ እንግላንድ አካባቢ ነኝ እንግላንድ የኦሮሞ ልጅ ነህ አይደለም ምንድነው ብሔር ዘውግ ምንድነው እኔ ኢትዮጵያ ሀገር ነው እኮ እኔ እዛ ነው ኢትዮጵያ ነው የተወለድኩት ኢትዮጵያና እንግላንድ የመሬት የተራራ የሸለቆ የሸንተረር ስም ነው አንተ ምንድነው ማንነት እኔ ማንነቴ ያው ሙጣ ኢትዮጵያ ላይ ተወለድኩ ግን እናቴ ምናምን ብሔሬ ምናምን አልነገረችኝም በቃ ኢትዮጵያ የምትል ስያሜ ብቻ ነው እኔ ማቀው ኢትዮጵያ ሀገር ነው ተዋታታል ከመቸለት ወዲህ ነው ኢትዮጵያዊ ነን ማለት የጀመራችሁ ደግሞ ከመቼ ወዲህ ነው እንዴት እኛም የቴዎድሮስ ልጆች አማራዎች አላልንም እኛ ኢትዮጵያ ብለን አልተበሳደቅንም ኢትዮጵያን ቀጥቅጠን እንደገል እንደ ሰማቅለጠን የሰራን ህዝቦች አታጭበርብር ምንድነው አንተ ዘውግ
ብሔራዊ ማጭበርበር አይደለም እኮ የጨበረበረ ኢትዮጵያ አንድ ኢትዮጵያ ሆነ ባልወፉ ሰላም ቆይ አይደለም ሞጣ አንተ የት ነው የተወለድከው አንተ ሞጣ እነዚህ ባልቅ ናቸው ከእንደዚህ አይነት ገገማ ጋር ጊዜን አልጨርስም ዋቆ ጉራቻ ጋር ምንም ግንኙነት የለኝም እኔ ሙድ ሲይዝ እኮ ነው ኢትዮጵያ ብሎ እኮ መናገር ያልቻለ ስለ ኢትዮጵያ እንዴት ስሙን እኮ አስተካክል እኮ አይጠራው እኔ ኢትዮጵያ ነኝ እናቴ ያልነገረችኝ እኔ አባቱ አልተናገረም አይ ኦሮሞች ደሞ እናንተ ደሞ ኢትዮጵያዊ ሆናችሁ ነው ልታታልሉ ኢትዮጵያ ኦፍ ኦሮሚያ ኦፍ ኢትዮጵያ የሚለው የጀዋር ትውልድ አሁን ፋኖ መጣ ሲባል እኛ ኢትዮጵያ ነው ምንድነው እኛ ኢትዮጵያ ነው እኮ ዝም ብሎ ነው አማራ እኮ እንጂ እኛ ነን ኢትዮጵያ ነሰራን እኛ ነን እሎሮም ይሄ ሁሉ የአማራ ድክመት ነው በቤተ ክርስቲያን ውስጥ እንዳምባዛ ስለተኛ ነው በመስጊድ ውስጥ ድራሽ ይጥፋ ኑሮ ያቀወሰው ህዝብ ይበዛል ኢትዮጵያ ውስጥ ሲፎር ዘመን ሆርስ ሃውስ የትኛው ፈረስ ቤት ነው የሚጋለፍ ፈረስ እኮ አሁን የለውም ዝም ብሎ ውሸቱን ነው ሆርስ ሃውስ ምናምን ብሎ ከፈተ የተንጠለጠለ አጎት ራሱ ከደርግ ዘመነ መንግስት ካሁን የለውም እርግጠኛው ነኝ የምነግርህ አትሳደብ ወንድሜ ዲዲ ይባሉን አባሩት እኔ እኮ እውነታን ነው የምናገረው ወይ ህፃን ልጅ አይደለ በቃ ለተከሰዋቸው እኮ ከነሱ ስንት ታሪክ ያለው በሰለ ከበርሶን ታሪክ ሲጀምር ተወርቶ ያልኩት የሆነች ልጅ የመጣች ነው ልጅ ነው መሰለኝ እስኪ ስልኩን ተቀበልልን ፈርተናል ስልክ ስለምጣች አንተ ክብርን ጠብቅ እንጂ ትልቅ ሰው አይደለህ እንዴ ባለጌ አሪፍ ነው አሪፍ ቃል ምን ያለች ነው ማን ያለች ነው ባለጌ እኮ ነው ያለች ሰው ይወደኛል አንተ የሰደበች እኮ ነው ክብርን ጠብቅ ቆሻሻ ያለች ራስ ሰደበች ምን እኔ ነው እንዳንተ ተሰደብሽው አዎ ራስህ ነው ደውቆ አየህ ዝም ብላችሁ አቅማችሁን ወቁ ስትናገሩ አረጋሽከቹ ምን ያልከው ያለች እየሰማ አይደል እንዴ እኮ እናንተ እኮ ናችሁ ታዲያ ተነጋግራችሁ እኮ ነው እኔ እኮ አይደለም ከቹን አባንተ ዝም ብሎ ነው በቃ ታሪክ አለ ይላል ወገባን ብዬ ነው የምጥለው እንጂ ነው ቢሆን እንጂ ጋስከጭም ከተባለ ፈራለሁ እኮ እኔ እኮ ነው አረጋሽከቹ እኔ አይደለም ምንድነው ክብርን ጠብቅ ደንቆሮ ኳስ ተብላችኋል አንተ እና የተባልኩ እኔ አይደለም ጅል ይወሻል ይዛን እናባቱ ነው የሚለው ከና መገዛ ከሆነ ይሄንን ድንጋይ ግዛ ምን ማገዛ ከሆነ በቃ ያዘው እንዴ ልታልፍ ነው ከዚህ ወደዛ ልትሄድ ነው እንዴ ሶኖት ባለቤቱ ባለቤቱ እኔ ነኝ ና ወደ እንዴት ነው እንዴት ነው እንግዲህ እንደምታየው ይሄ ቦታው ብዙ ሰዎች ባለሀብቶች እየመጡ ይገዙታል ያው እኔ ወርቅ ይወጣበታል የተባለ ቦታ ነው ሶሪ ይወጣበታል እውነቴን እኮ ነው እና ዋጋውን ሰምተዋል አይደለ ዋጋውን ሰምተዋል ስንት ነው አሁን በርሻ መሬት ነው የምገዛው በጣም ብዙ ኢንቨስት ማድረግ አለብኝ እሺ አይላ እንዴ እሺ ስንት ነው የምትገዛው እሺ ስንት ነው የምትገዛው 100,000 ብር ነው የምገዛው ቀሽቀጭ 100,000 ብር 100,000 አይሆን 100,000 ብር እንዴት 1 ሚሊዮን ብር ምናምን እኮ ብያልኩ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው አንደኛ ዝም ብለህ ስታየኝ ድንጋይ መስጠልኩ እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም ከሽጥክ መሽጥ ከሆነ መሳደብ እኮ እና ታረማ የምትገዛ ከሆነ ግዛ ማገዛ ከሆነ ሄድከት አልገዛም ወግት ለازم በል ወደዛ ደሞ ሰማኝ አይ በቃ አያዋጣኝም ነው ያልኩት ታዲያ ባያዋጣኝ ንብረቴ እኮ ነው ለላቃቅም አለ ከፈልክ ምንድነው የምትለው አንተ ሰውዬ አይዋጣም ይሄ ማለት በዚህ ዋጋ ይሸጥ አያዋጣት ነው እኔ ስንት ሀገር አቋርጬ ነው የመጣው ታዲያ ሂዳ ታዲያ ምን አባከ እንትን አይ ቆይ እሺ ምን ጋሽ ዋዲ እንኳን በሰው በግ እንዲሸሻል አንተ ወደዛ እንዳልደግመህ ናይር ከፊቴ ደሞ እንዳሁን ነካክቻልተው አይ ተስከጂ ነው ወዴት ይርክ ነው ዛሬ ተሰማከርኩ ምን ከስ በላይ ነው ቆሞታል ዛሬ እኮ ከስ በላይ ነው ሞታል አዎ ወይኔ ከስ በላይ ነው ሞታል ገስኩት ነው ወይኔ ምን ይያረበለ ጋሽ መላኩዋ ነበር በቃ ተንፈረፈረ ገስከጂ ነው በቃ ይዘው ጋሽ መላኩዋ እዛው ሄደህ ታለቅሳለህ ስማማ እንሂድ በቃ እዛው ጋሽ ቀጭኑ ሰምቶ አልቅሶ ሞተ መሬት ላይ ወርቆ ደንግጦ ስነግረው ደንግጦ ወርቆ ተንፈራፍሮ አለቀሰ እንድነግራቸው የት ነው የምሄደው
ሰሙቱ ቢት አበላለሁ ስብሰባው ምን ጅኒ ምንድን ነው ያልከው? አሁን ስብሰባው አበላለሁ ጅኒ እና እኔ ተንፈራፈርከው ምን ነው? ከዛ አሁን ይሄንን የማይወደኩት እንድነግራችሁ ደንግጦ ወደቀ ፌንት በላ በላችሁ ጅል እናንተ ደግሞ አበላለሁ ጅል 140 ብር በቀን ለያፍሳለሁ ነገር አንሺ ግን ባይሞት እኮ ነው ማለት ነው። ውጣ ወራዛ ውጣ ሄሎ በራስ ውጣ የሸምጣ ውጣ አሁን ምን ይባላል? አንስቻውን ባፈርተው በረጋግጠው ከነባጃጁ አንስቻውን ማን ነው? አረ ሰማይ መሰለኝ ማን ነው? ውጣ ስትለኝ እኮ በግ መስሎኝ በግ መሰለኝና ወጣ በለው ደሳ የሪቅ ባላ ምናት እንድታለኝ አተ አመራ ማን ነው? ሐላፊ